እንግዲህ የምጠይቃት ደግሞ አዲስ ነው ከአረብ ሀገር እየመጣችው ብዙም እንደኛ ቆይት አላለችም። ኢትዮጵያን እንዴት አየሻት? አረብ ሀገር ስንት አመት ቆየሽ? ከስደት ምን አተረፍሽ? ግን አለን ጥሩ ትምህርት ነው። አው ትዳር ቀላል ነገር አይደለም። ደግሞ ገብታችሁ ስታዩት ነው ያለው ደስ የሚል የህይወት ታሪክ የራሱ የሆነ የትዳር ጣዕም ያለውና አትፍሩ ግቡበት እያለች እያስተማረችን ነው። እኛም ደስ ብሎናል በጣም ከመጠን በላይ ማለት ነው። እሺ ወደ ፋፊ ልምጣስ። ፋፊ ሙሽራው ማለት ነው እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራት ቲዩብ አድማጭ ተመልካቾች ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የተገኘንበትን ታውቃላችሁ ማለት ነው። ያው ብዙ ቪዲዮ ሰርተናል ማለት ነው። እንግዲህ ያው ይለቀቃል። አሁን ተመልካቾቼን፣ እህቶቼን፣ የመዳም ቅመሞችን ጥያቄ ልጠይቃችሁ ነው ማለት ነው። እናንተም ደግሞ ኮሜንት ላይ የምትፈልጉትን ነገር ጠይቁኝ ማለት ነው። የምትፈልጉትን ነገር ጥያቄ ከፈለጋችሁ አስተያየት ያኔ ኮሜንት ላይ አስቀምጡልኝ እመልሳለሁ ማለት ነው። እንግዲህ ሀዲያ ልጠይቃት ነው እንደምትመልስልኝ ተስፋ አደርጋለሁ ማለት ነው። ከአረብ ሀገር መልስ እንግዲህ እንዴት ነው የሀገር ቤት ህይወት፣ ትዳር፣ ቤት እንዴት አድርጎ ይዞሻል? ሶስት ጉልቻ የሚለውን ነገር እስኪ ግለጭላቸው ማለት አንዳንድ የመዳም ቅመሞች ስለሚፈሩ ትዳር አገር ቤት ያለውን ነገር ሲያስቡት በጣም ይከብዳልና እስኪ ከሷ እንማር ማለት ነው። እኛ ጎጆ ገና ያልያዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ዩቲዩብ ተከታታዮች እንደምን አላችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ እንግዲህ ተገናኝተናል ማለት ነው እና ዛሬ ተገናኝተናል። ደስ በሚል ሁኔታ ነው የተገናኘው ጦይባ ሚዲያ ቤት ማለት ነውና ሰብሰብ አድርገናል። በየሳምንቱ እንገናኛለን እንዳልናችሁ ማለት ነው። ጥያቄ እንግዲህ መንሱራ እንደጠየቀችን ትዳር ምንም አይደለም። ትዳር መጀመሪያ መሰተሪያ ነው ለሴት ልጅ ማለት ነው። ለሴት ልጅ መሰተሪያ ነው። አንዳንድ ጊዜ በቃ ከውጭ ሆናችሁ ስታዩ ትፈሩ ይሆናል ማለት ነው። ነገር ግን ትዳርን ገብታችሁ ካላያችሁት አታውቁትም ማለት ነውና አግቡ፣ ተሰተሩ ማለት በቃ አለ አይደለ የራሳችሁ ህይወት ሲኖራችሁ የሆነ ኃላፊነት ሲሰማችሁ እናንተ ትልቅ እንደሆናችሁ ይሰማችኋል ማለት ነው። በትዳር ውስጥ ስትሆኑ የራሳችሁ ኃላፊነት የራሳችሁ በቃ አለ አይደለ ቤቴ የምትሉት ነገር በቃ ያ ነገር ያጓጓልና ትዳርን አትፍሩት፣ ግቡ፣ አግቡ፣ ሰርግ አብሉን እንላለን ማለት ነውና እኔ ትዳርን ምንም አይልም አልሐምዱሊላህ። ደግሞ ኢንሻአላህ ወደፊት ላይ ሲጨመርበት እናወራለን ማለት ነው። አዎ እንዴት ነው ያኔ የቤቱ ሁኔታው? ሶስት ጉልቻ ሲባል እንደ ቀላል እናየዋለን ማለት ነው። ግን ስንገባበት ቤት ውስጥ ያለው ነገር ምን ይመስላል? ቤት ውስጥ ያለው እንግዲህ እንደ አየሩና እንደ ህይወትሽ ነው ኑሮሽ ነው የሚመስለው። ማንኛውም ነገር የሰው ኑሮ ነው የሚመስለው እንግዲህ ማለት ነውና ትዳር ውስጥ መጣላት አለ፣ መጋጨት አለ፣ ምን አለ ያ እንዳለ ሆኖ ግን ተሳስቦ መኖርን ይፈልጋል ማለት ነው። አንተ ትብስ አንቺ ትብስ ተባብሎ መኖርን ያስፈልጋል ማለት ነውና እኛ አልሐምዱሊላህ በእኔ በኩል በቃ ትዳር ነው ተመችቶኛል ማለት ተመችቶኛል። ስለዚህ አግቡ ነው የምለው ማለት ነው። አግቡ ነው የምለው ማለት ነውና እህቶቼ እኛ ፈራን እያየን ጓደኞቻችን እንደዚህ እያየን እንደዚህ ከሌ እንደዚህ ሆነ አትበሉ። እናንተ የራሳችሁ ህይወት የራሳችሁ ገጠመኝ ነውና የሚኖራችሁ አግቡ፣ አትፍሩ እላለሁኝ ማለት ነውና እኔ በእኔ በኩል ጥሩ ነው። ያኔ ኃላፊነት ነው። አዎ ኃላፊነት መወጣት አለብሽ። እንግዲህ አረብ ሀገር ስንሰራ ወይ ጽዳት ወይ ምግብ ወይ ልጅ በቃ ልጅ የምትጠብቋላችሁ ኃላፊነት ይሰጣችኋል። ይሄ ላይ መንከባከብ አለብሽ ምናምን ተብሎ ልክ እንደዛ ነው። ትዳርም እንደዛ ነው። የባለቤት ሀቅ አለ። ቤትሽና ጥሩ አድርገሽ መያዝ ግዴታ አለብሽ። ያ ሁሉ ኃላፊነት አንቺ ላይ ነው ማለት ነው። ስለዚህ በቃ ጠንክራችሁ መገኘት አለባችሁ ማለት ነው ለኃላፊነት። እናመሰግናለን። ጥሩ ትምህርት ነው። አው ትዳር ቀላል ነገር አይደለም። ደግሞ ገብታችሁ ስታዩት ነው ያለው ደስ የሚል የህይወት ታሪክ የራሱ የሆነ የትዳር ጣዕም ያለውና አትፍሩ ግቡበት እያለች እያስተማረችን ነውና ሀዲያ ኢንሻአላህ እንገባለን። እናንተም ግቡበት እንዳትፈሩ ማለት ነው።
እንግዲህ እዚህ ደግሞ ጦይባዬ አለች ማለት ነው። ጦይባዬን እንግዲህ የምጠይቃት ደግሞ አዲስ ነው ከአረብ ሀገር እየመጣችው ብዙም እንደኛ ቆይት አላለችም። ኢትዮጵያን እንዴት አየሻት? አረብ ሀገር ስንት አመት ቆየሽ? ከስደት ምን አተረፍሽ? አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መንሱራት ቤተሰቦች እንዴት ናችሁ? ባይቦቼ ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። አመሰግናለሁ እህቴ። በመጀመሪያ ምን ነበር የጠየሽኝ? ከስደት በቅርብ ጊዜ ነው የመጣሽው። እሺ እንዴት አየሽው ኢትዮጵያ ስትገቢ? ኢትዮጵያ ወላሂ አልሐምዱሊላህ ያኔ አሪፍ ነው። እኔ ያው አላድና ያው መጥቼ ወደ ቤቴ ተመልሼ ቤቴ ስለሆነ የመጣሁት ምንም የተለየብኝ ነገር የለም። ያው የኑሮ ውድነት የሆነ የተወሰነ ተጨምሯል በርግጥ ማለት ነው። ይሄ ነገር ነው እንጂ መጥቼ በፊት የነበርኩበት ኑሮ ነው መኖር ያስኩት። አዲስ አይደለምና ይሄ ነገር ስለሆነ የምንም ኖርማል ነው። እቃያም ትቼው የሄድኩት ነው። ያው ነው ቤቴም ያው ነው። ገባሽ? ያው ለምን እንግዲህ ማለት ለምን አይደለም ቤት አይደለም። አዎ እንደዛ ስለሆነ እኔ ብዙ የተለየብኝ ነገር የለም በርግጥ አሁን ሽንኩርትን በዩ ምንም በዩ በሰዓቱ 40 ብር 30 ብር 40 ብር 25 ብር ነበር። አሁን ግን እስከ 150 ብር ድረስ ሽንኩርት የገባበት ምናምን ይሄ ነገር ነው እንጂ የኑሮ መወደድ ነው እንጂ የተቀየረብኝ ነገር የለም። ብቻ አልሐምዱሊላህ ያኔ እንዴ እንትኑ እየሸኘሁት አልሐምዱሊላህ ዋናው እሱ ነው። እሺ ከአረብ ሀገር ምን አተረፍሽ? ያኔ ስደት ብዙ ጊዜ የምንሄደው የሆነ ነገር በቃ አስበን ነውና ከስደት ከዛ ውስጥ ምን አተረፍሽ? ምን ተማርሽ? ከስደት እውነት አንዳንዴም ደግሞ እውቀት ትገኛለሽ፣ ቁጠባን ታያለሽ። እዛ ሂጅ ብዙ ሁኜ ነው የወር ደመወዜን የምቀበለው ትሰጠኛለች እያልኩ የማትሰጥብኝ ቀን ብዙ ቀኖች አልፋሉ። ስለዚህ ከዛ መጥቼ እዚህ ደግሞ ገንዘቤን ያለወጉ ታረገው በጣም ያመኛል። ስለዚህ ደግሞ እዚህ ያሉ ሰው ጋር ብዙ ጊዜ አንስማማ አለ ገንዘብ ሲያጠፉ ማለት ነው። ስለዚህ እኔ አሁን ገንዘብ በቃ ብዙ የማጥፋት እንትን የለኝም። በቃ ቆጥባለሁ ምናምን ማለት ነው። ይሄን ነገር አትርፌያለሁኝ። ሌላስ ብቻ ያኔ ትንሽ ምንድነው ችግር አረብ ሀገር ያተረፍኩት ደግሞ መርሳት በጣም እረሳለሁ። የአረብ ሀገር ሂጄ ያተረፍኩት ነገር በቃ አሁን አውርተሽኝ አሁን ረስቼ የሆነ በቃ ብዙ ነገር እረሳለሁ። ገባሽ? ይሄ ነገር እውነት አትርፌያለሁ። ከዛ ተመጣው በጣም የመስራት ችግር አለ እና ይሄን ነው ማለት ነው። ሁለተኛ ደግሞ ጥያቄ ጠየሽኝ ምን አተረፍሽ ነው ያልሽኝ? ይሄው ነው ይበቃሻል። እንግዲህ ብዙ እንዲያላንገላ ተፈርቻለሽ ነው ይበቃሻል። ለሌላ ጊዜ ከመት አመሰግናለሁ ጦይባዬ። እንግዲህ ይሄ ነው ዙሮ አረብ ሀገር ስንሄድ ያው እውነትም የሆነ ነገር ልናፈራ ነውና የምንሄደው ያው በትንሿም ቢሆን እነሱ የሚያውቁት ሂጄ በርግጥ ሂጄ ቤት እሰራለሁ ብዬ አይደለም የሄድኩት፣ ግን ሂጄ የሆነች በቃ በዛን ሰዓት እንደዚህ ቦታ የቤት መስራት ምናምን አላቆመም ነበር። በሰዓቱ ሂጄ የሆነ የቦታ ቀንጥቤ ማስቀመጥ ፈልግ ነበር፣ ግን አርጌያለሁ። አልሐምዱሊላህ አልሐምዱሊላህ። ግን ያው መልሶ የመስራት እንትን አልተመቻቸም። አንደኛ ያው መስራቱን ማቆመ ያቆማል እንጂ ይሄንን ትቼ ደግሞ ሌላ ቤት ሲጄ ሰርቼ ምናምን አላልኩም። ግን ቦታ የሆነ ሽጬ ለውጭ የምበላባት የሆነ የምኖርባት ነገር የሆነ ነገር አፈራለሁ ብዬ ነበር። እሷን አፍርቻለሁኝ። አልሐምዱሊላህ በቃ ተሳክቷል። በአቅምሽ አልሐምዱሊላህ። በትንሹም ግን ትልቅ ማሰብም ጥሩ ነው። አልሐምዱሊላህ ወደፊት ደግሞ ቀስ እየተባለ በሂደት ኢንሻአላህ ሁሉም ይሆናል ማለት ነው። ጦይባዬ እናመሰግናለን። እንግዲህ እኔም አመሰግናለሁ ስለመጣችሁልኝ ዛሬ በጣም ነው የማመሰግነው። ደስ ብሎኛል ማለት ነው። እኛም ደስ ብሎናል በጣም ከመጠን በላይ ማለት ነው። እሺ ወደ ፋፊ ልምጣ። ፋፊ ሙሽራው ማለት ነው። እንግዲህ ፋፊዬ ምን ልጠይቅላችሁ መሰላችሁ? ባለ ትዳር ነሽ ወይ? የስንት ልጆች እናት ነሽ? እስኪ ግልጽ አድርጊላቸው ለተመልካቾች። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ያው እኔ እንግዲህ ባለ ትዳር ነሽ ካለችው አይደለሁም፣ ግን ልጆች አሉኝ፣ 2 ልጆች አሉኝ እና ያው ጥያቄሽ ያው ልጆች እናት ነኝ። ከአሁን በፊት ያው ትዳር ነበረኝ። በትዳር ህይወት እያለች ልጆቿን ወልዳ ለቁም ነገር ለወግ ማድረግ
አብቅቻለሁ እያለች ነው ማለት ነው ባጭሩ ማለት ነው ፋፊ። እና እናመሰግናለን ውድ ቤተሰቦቻችን። እንግዲህ ቪዲዮውን ላይክ ሼር እያደረጋችሁ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ወደፊት ደግሞ አዳዲስ ነገሮች ለእናንተ የሚመጥኑ ቪዲዮዎችን እንሰራለን ኢንሻአላህ። ባላ ፈቃድ እንደዚህ ሰብሰብ እያልን እንገናኛለን ብለን እናስባለን። እንግዲህ ዛሬ ተገናኝተን ደስ ብሎናል። ደስ በሚል ሁኔታ ጦይባ ቤት እየሳቅን እየተጫወትን አሳልፈናል ማለት ነው። እንግዲህ ደግሞ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ